ቢሰገዱ ሱናነት ያላቸው ቢሰገዱ ሱና ሙአከድነት ያላቸው የሶላት አይነቶች አሉ በእያንዳንዱ ላይ ግዴታ የሚሆኑት ፈርድ ዐይን የሆኑት የሶላት አይነቶች ናቸው በብዛት የሚጠቀሱት እነሱም ናቸው ፈርድ ዐይን የሆኑት የሶላት አይነቶች ነው ምን የምንለው የዲን እስላም አርካኖች ናቸው የምንለው ኢቃሙ ሶላህ ሲባል የሚፈልገው እነሱ ነው ሶላት ማቋቋም ሲባል ሶላት መስፈርት አለው ሶላት ማዕዘን አለው ሶላት ማሟያዎች አሉ ሶላት የሚያጠፉት ሙብጢላቱ ሶላህ የሚባሉ ሶላትን የሚያጠፉ ነገሮች አሉት ከመጀመሪያው ሲገባ በሶላት መስፈርት አንዱ طهارة ከዚህ በፊት አሳልፈን ኪታቡ طهارة መልክተናል ሌላው የሶላቱ መስፈርት የወቅት መግባት ስለዚህም ለራሱ ባብ አዘጋጅቶለት ባቡል መዋቂት ስለ ወቅቶች የሚናገር የሆነ ርዕስ ነው ያለው ለዚህ መዋቂት ጀምዑ ሚቃት ማለት ወቅት ማለት ነው መዋቂት ጀምዑ በሸሪዓ ውስጥ ሁለት አይነት መዋቂት አሉ መዋቂት መካንያ መዋቂት ዘማንያ መዋቂት ዘማንያ የምንላቸው የሶላቶቹን ወቅት ሲሆን መዋቂት መካንያ የሚባሉት የሐጅ መዋቂቶች ናቸው ሶላት ከመስፈርቶቹ ውስጥ ሁለተኛው ከሹሩጡ ሶላት የሚጠቀሰው ወቅት ነው ወቅት ባልገባበት ሁኔታ ሶላት መስገድም አይቻልም ወቅት ከወጣ በኋላ ሶላት መስገድ አይቻልም ሶላት የሚሰገደው በዚህና በዚህ መካከል ነው ተብሎ በተባለበት የወቅት ጊዜ ወይም የገደብ ጊዜ ውስጥ ብቻ الحديث الرابع والأربعون 44 حديث عن أبي عمرو الشيباني واسمه سعد بن إياس قال حدثني صاحب هذه الدار وأشار بيده إلى دار عبد الله بن مسعود رضي الله عنه قال سألت رسول الله صلى الله عليه وسلم أي الأعمال أحب إلى الله عز وجل قال الصلاة على وقتها قلت ثم أي قال بر الوالدين قلت ثم أي قال الجهاد في سبيل الله قال حدثني بهن رسول الله صلى الله عليه وسلم ولو استزدته لزادني أبي عمرو الشيباني قال سمو سعد بن إياس ነው ምን አለ የዚህ ቤት ባለቤት ነው የነገረኛል የቤቱ ባለቤት ደግሞ አብዱላህ ኢብኑ መስዑድ ነበሩና ሌላ የፈለገው አብዱላህ ኢብኑ መስዑድ ነገሩኝ ነው ባጭ እሱም አብዱላህ ኢብኑ መስዑድ ምንድነው ያሉት ረሱሉን አለይሂ ሰላቱ ወሰላም ጠየቅኳቸው ምን ብዬ ከስራዎች በአጠቃላይ ተወዳጁ አላህ ዘንዳ ምን ስራ ነው ብዬ ጠየቅኳቸው قال ነብዩ አሉ الصلاه على وقتها صلاه በወቅቷ መስገድ ነው ብለው አሉ يريد بها الصلاه المفروضه لانها هي المراده عند الاطلاق كل ጊዜ ሶላት ሲባል የሚፈልገው አምስት ወቅት ሶላት ነው الصلاه على وقتها صلاه በወቅቱ ጠብቆ መስገድ ነው ብለው አሉ قلت ثم اي ከዛም የትኛው ነው ብዬ ጠየቅኳቸው ከዛስ የትኛው ነው ብዬ አልኳቸው የዚህን ጊዜ ነብያችን አለይሂ ሰላቱ ወሰላም ምን አሉ قال بر الوالدين ለወላጆች መልካም መሆን ነው ብር ማለት የትኛውንም ኸይር ስራ የሚጠቀልል እስመን ጃሚዕ ነው ብር ማለት የትኛውም መልካም ስራ ብር ይባላል የትኛውም መልካም ስራ ብር الوالدين ለወላጆች መልካም መሆን ነው መልካም ስራ መስራት እንዴት ነው አንድ ሰው መልካም የሚሆነው ባቀሙ በሀገሩ በተለመደው በዚህ አይነት መልካም ነው ለምሳሌ
አንድ ሰው አቅሙ የጉልበት ከሆነ ወላጆቹን ሊያገለግል የሚችለው በጉልበቱ ነው። አንድ ሰው አቅሙ የተለያየ ነገሮችን በመግዛት የተለያዩ ነገሮችን በመስጠት ከሆነ ለወላጆቹ ይሄ ነው አቅሙና በዚህ አይነት ነው ለነሱ ቢር የሚሰራ። ከሞቱ ለነሱ ቢር የሚሰራው ለነሱ ዱዓ በማድረግ ሰደቃ በማድረግ ለነሱ የነሱን ተተዋቸው የሞቱ ጓደኞች ካሉ ለነሱ መልካም ነው። አብዱላህ ብን ዑመር ረዲየላሁ ዐንሁማ መንገድ ላይ ይሄድ ጥምጣማቸውን አውልቀው ለአንድ ሰው አልብሰዋል። አህያቸውን ሰጥተውታል። ምንድነው አንተም እኮ መንገድ ላይ ነህ ትቸገራለህ ሲሏቸው ይሄ ሰው የዑመር ጓደኛ የአባቴ ጓደኛ ስለነበር ለሱ መልካም መስራት ለአባቴ መልካም ነብዩ ሰለላሁ ዐለይሂ ወሰለም ይሄንን በብዙ ሐዲሶቻቸው ላይ አረጋግጠዋል። እንኳን አይደለም ለወላጆቹ ይቅርና ለሞተ ባለቤቷ አንድ ሴት ወይም አንድ ሰው ለሞተች ባለቤቱ እንኳን ሳይቀር መልካም መስራት ያስፈልጋል። ኸዲጃ ረዲየላሁ ተዓላ ዐንሃ ከሞተች በኋላ የሷ እህት የሆነችው ሴት ስትመጣ ሁሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃን እያስታወሱ ካነት ከዛ ወከዛ እንዲህ ነበረች ወካነ ሊ ምን ሐወለት እኔ ከሷ ልጆች ነበሩኝ እያሉ የሷን ዝና ይናገሩ ነበር። እናም የተለያየ ነገር ቤት ውስጥ አላህ እንኳን አስመችቶቸው የሆነ ስጋ ነክ እንኳን ሲታረድ ይህንን ለኸዲጃ ቤተሰቦች እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይልኩበት ነበር። ሞታ አይረሳት። አልሙሂም ቢር የሚባለው ሰው በቁሙ እስካለ ድረስ ብቻ የተገደበ አይደለም። አንድ ሙስሊም የሆነ ሰው የሱ ኸይሩ እንኳን በህይወት ላሉት ለሞቱት ሁላ ሊተርፍ ነው የሚገባው። አላህ እንደዛ ያደርጋል። ይሄ ቢር የሚባለው በወላጆች ላይ ቢር ማድረግ ወይም መልካም መሆን የሚለው አጭር ቃል ነው፣ ነገር ግን ሰፊ መልእክት ያለው። ስለዚህ የትኛውም መልካም የሚባል ነገር ይገባበታል፣ የትኛውም አዛ የሚባል ነገር ይወጣበታል። ቢር ነው የታዘዘው ማለት። ለዚህ ነው ከወንጀሎች ውስጥ ትላልቅ የሆኑ ወንጀሎች ውስጥ አንዱ ዑቁቁል ዋሊደይን ለወላጆች ተቃራኒ ሆኖ መገኘት ነው። ከቢር ተቃራኒ መጥፎ ሆኖ መገኘት ያ በትንሽም ቃል ቢሆን ከባድ ነው። አላህ ሱብሓነሁ ወተዓላ ወላ ተቁል ለሁማ ኡፍን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ እጭ አትበላቸው፣ እጅህን በእነሱ ላይ አታወራጭ፣ ለነሱ የተከበረ የሆነ ጥሩ ነገር ተናገር። ሌላን ሰው ጋሽዬ እንደምትል ወላጆችህ ሲሆኑ አይነሱብህም። قلت ثم أي ከዛም የተኛው ነው ብዬ ስላቸው قال الجهاد في سبيل الله በአላህ መንገድ መታገል ነው ብለው አሉኝ። እንግዲህ ከጂሃድ ምን ይበልጣል? ቢሩል ዋሊደይን ቢሩል ዋሊደይን ስለሚበልጥ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ጂሃድ መሄድ እፈልጋለሁ ወላጅ አባትና እናት አለህ? አዎ ፈፊህማ ፈጃሂድ በእነሱ ታገላሉት። በእነሱ ታገል፣ ለእነሱ መልካም በመስራት ታገል። ከጂሃድ ምን ይበልጣል? ቢሩል ዋሊደይን። ግን አንዳንድ ይሄንን ማመዛዘን የማይችሉ ጀህልና ያለባቸው ሰዎች ጋር ከቢሩል ዋሊደይን ምን ይበልጣል? ጂሃድ ይበልጣል። ከሶላት ምን ይበልጣል? ጂሃድ ይበልጣል። ስለዚህ ነው ገና ሶላታቸውን በትክክል ሳይሰግዱ ፈጥነው ሙተሰድዖች ለጂሃድ ይገባሉ። እና ሌላው ከዚህ የምንገነዘበው አንድ ሰው ወላጆቹን ብሎ የአላህን ሐቅ መተው ሐራም ነው፣ በጣም የተከለከለ። አላህ ሱብሓነሁ ወተዓላ ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ በእኔ ላይ እውቀት በሌለህ ነገር አስገብተውህ እውቀት የለውም አንድ ሰው ፍጹም ሽርክ በማድረግ ላይ ሁሌ ሽርክ የሚሰራው በጀህልና ነው። የፈለገ ዓሊም ነው ቢል አንድ ሰው ጃሂል ሽርክ ከሰራ ሽርክ ሊያሰሩ ቢሞክሩ አትታዘዛቸው። وقل لهما قولا وصاحبهما في الدنيا معروفا
በዱንያ ላይ መልካምን ታኗኗራቸው ርዕሱ እኮ ነው የተምታታው አልሙሂም የታዘዘው ምንድነው በመልካም እንዲኗኗራቸው እንጂ እነሱን እንዲመስል አይደለም ሙሉ ለሙሉ አንድ ሰው ወላጆቹን መምሰል ያለበት መልካም ሲሆኑ መልካም ሳይሆኑ ሲቀር ለነሱ መልካም ያደርግ እንዳይመስላቸው እነሱን መከተልና መምሰል መልካም ሲሆኑ ነው ማስረጃው ወተበዕቱ ሚለተ አባኢ ኢብራሂም አባቶቹን ከማን ስለሆኑ እንደ ኢብራሂም واتبعت ملة آبائي إبراهيم وإسحاق مساس يا አባቶችን መንገድ ተከትያለሁ አሉ ነብዩላህ ዩሱፍ የነብዩላህ ኢብራሂምን የነብዩላህ ኢስሐቅን እያሉ ሊቀጥሉ ነው እንደዚህ ከሆነ አንድ ሰው መልካም የሆኑ አባቶች ካሉት እነዛን መልካም አባቶቹን መከተሉ በጣም የተወደደ ነው ባይከተላቸውም ጥፋት ነው የሚሆነው በመልካምነታቸው ላይ መከተል ሲገባው ወደ ጎን ቢሄድ እሱ የነሱ መስመር ቢለቅ ይቀጣል የአባቱን መስመር ስለለቀቀ ሳይሆን ሐቅን ስለለቀቀ قال حدثني بهن رسول الله ብቻ አብዱላህ ነው መስዑድ ምን አሉ የአላህ መልእክተኛ ነገሩኝ ብለው ነገሩኝ ወለው استزدته እንደውም ጨምሩልኝ እያልኩ መልካም ነገሮችን በጠይቅ ለዛደኝ ይጨምሩልኝ ነበር ነው የሚሉት ከስራዎች ተወዳጁ በላጩ ሶላት በወቅቱ መሆኑን ከዚህ ሐዲስ እናገኛለን የአላህ ሐቅ ከምንም በላይ መሆኑን እናገኛለን ብሩል ዋሊደይን አለ ነገር ግን ወላጆቹ አንድን ሰው አትስገድ ካሉት ምንድነው አላህ በረካ ያርግላችሁ በዚህ ቃላችሁ ላይ አትስገድ የሚለው ቃል ይሄ ከባድ ነው የአላህ Subhanahu Wa Ta'ala ሐቅ መናድ ኩፍር አምነውበት ከሆነ ማለት ነው መስገድ ችግር ነው ብለው አምነው ከሆነ ኩፍር ነው ይሁንና ምናልባት ለሌላ እነሱን ወይ እንዲሰራላቸው እንዲያገለግላቸው ዝም ብሎ ምናምን ከሆነ ምናልባት ይለይ ይሆናል ሶላት ነው ከሁሉም ይበልጣው ስንል የአላህ ሐቅ ነው ከሁሉም ይበልጣው ማለት ነው ሶላት የመጀመሪያ የተደረገበት ሚስጥሩ የአላህ ሐቅ ነው ስለዚህም ለፈርዱ ሶላት የአባትና የእናት ፍቃድ አያስፈልግም ለፈርዱ ሶላት ለሱና ሶላት ከሆነ ግን የዛ ጊዜ እየተመካከሩ ነው እንጂ አይሆንም ማስረጃው ሱና ሶላት እንደማይሆን ያለ አባቱ እናቱ ሳይፈቅድለት አንድ ሰው ሱና ነገሮችን ሊተግብር ማለት ይሄ ነው ማስረጃው የጁረይጅ ታሪክ ላይ يا رب أمي وصلاتي ጌታዬ ሆይ እናቴን ሽልበል ወይስ ሶላቴን ልቀጥል እያለ ሶላቱን ቀጥሎ ነበር በኋላ ላይ የእናቱን ድማን ደርሶበት ችግር ላይ ወድቆ ነበር ኢላ የሰራው መልካም ስራ አድኖታል አልሙሂም ለሱና ሶላት ከሆነ የዛ ጊዜ ተረዳኛለህና ተራዊሃትን ዛሬ ቢባል እናም አባቱ የሆነ ችግር ላይ ሊሆን ይችላል ወይም እናቱ የሆነ ችግር ላይ ህመም ላይ ሊሆን ይችላል ዛሬ ተረዳኛለህ ተብሎ እየተባለ አንድ ሰው ለተራዊ መምጣቱ ሐራም ነው ለምንድን ነው ሐራም ነው የምንለው ለዒሻኡ ቢሆን ሐራም አይደለም በል ዋጅብ ነው ዒሻኡ መምጣቱ ተራዊሁን ሲቀጥል ግን ሐራም ነው ለምን ይሄ ሁለተኛው ሱና ነው የመጀመሪያው ግን ፈርድ ነው የመጀመሪያው ፈርድ ይሄ ሶላቱ ዒሻ ፈርድ ከነሱ ግዴታ በላይ ነው የሁለተኛው ግን ሱና ነው ከነሱ ግዴታ በላይ የነሱ ግዴታ ነው ይላል ይሄ እንግዲህ አብዛኛው ሰው የሚያመሳቅለው ነው ዲንን ካለመገንዘብ በዲን ላይ ፍቅህ ስለሌለ ማለት ነው ግንዛቤ የለምና አባቱ ምናልባትም እናቱ መልካም ነገር ሊሆን ይችላል ያዘዙት መልካምም ባይሆን ዝም ብሎ እነሱን የሚጠቅማቸው ዱንያዊ ነገር ሊሆን ይችላል ያንን ነገር ስቶ በተራ ነገሮች ላይ ቢዚ ይኮናል ማለት ነው ይሄ ተፈጥሮ እሺ ሌላው ነገሮች እንደሚበላለጡ ከዚህ እንረዳለን መልካም ስራዎች ራሱ ይበላለጣሉ
صلاة بر الوالدين جهاد እያለ እንደተበላለጠው መልካም ስራዎች ነገሮች ሁሉ ይበላለጣሉ كيف الرسل فضلنا بعضهم መልእክተኞች እንኳን ሳይቀሩ ይበላለጣሉ ሷሊሖች ይበላለጣሉ ሹሃዳዎች ይበላለጣሉ ሰዎች ይበላለጣሉ ነብዮች ከማንም በላይ ናቸው ረሱሎችን ፈልጌበት ወዲያ ረሱል እንላለን ከዛ አንቢያ ከዛ በኋላ صديقينዎች ከዛ ሹሃዳዎች ከዛ ሷሊሖች ያን እንወርዳለን ማለት ነው ሌላው ስለ ዒልም መጠየቅ ያለውን ፈضል ነው ምን እንረዳው ይሄው አብዱላህ ብን መስዑድ ረዲየላሁ ዐንሁ كان عالما جبلا في العلم بعلم ትልቅ ነው አብዱላህ ብን መስዑድ ምንድነው እንደዚህ ያደረገው ከተባለ ይሄው እንደምትረዳው كان يسأل رسول الله صلى الله عليه وسلم يستوي رسولنا عليه الصلاة والسلام ما ያውቀው ነገር ይጠይቃቸው ነበር الله ደግሞ የዕልም طريقه መጠየቅ እንደሆነ ቁርአን ላይ ጠቁሟል فاسألوا أهل الذكر إن كنتم لا تعلمون ما ታውቁ ሌላው አገኘሁ ተብሎ እስከ መጨረሻው አይጠየቅም ማለት ነው ከዚህ እንረዳለን አብዱላህ ብን መስዑድ ረዲየላሁ ዐንሁ ወለው استزدته لزادني እሱም መጨመር ይፈልጋል ነብዩም አለይሂ ሰላቱ ወሰለም ቢጨምር ይጨምሩለታል ጥያቄው ቢጨምር መልሱ ይቀጥላል አንዳንድ ነገሮች ለነገ ተብሎ የሚያደርጉ ዝም ብሎ ፍርሰውን አገኘሁ ተብሎ እስከ መጨረሻ ሰው እስከሚሰለቸው ድረስ አይነዘነዝም ማለት ነው ይሄ ተገቢ አይደለም ነብዩ አለይሂ ሰላቱ ወሰለም መልስ የሚሰጡት بما يناسب المقام ከቦታው ጋር በሚገጥም መልኩ ነው ስለዚህም ነው አንድ ዳዒ የሆነ ሰው አንድ ዓሊም የሆነ ሰው የህብረተሰቡን ተጨባጭ ማድመጥ ግድ ይለዋል የሚባለው የህብረተሰቡን ተጨባጭ ምንድነው ህብረተሰቡ መካከል ያለው ችግር እሱ ህብረተሰቡ ራሱ ችግረኛ ሆኖ ሰደቃ አውጡ የሚል ዳዋ ማለት የለበትም ህብረተሰቡ ሌላ ችግር ላይ ሆኖ ሌላ የሻህዋ ችግር ላይ የመቀመቀ እሱ ሌላ ነገር ማውራት የለበትም ስለዚህ ወደ ሳይሆን የሚወራው ሻህዋ ያለበት ስለዚህ ያግቡና ይቆጠሩ በጣም ዱንያ የበዛበት ቦታ ላይ ደግሞ ሰደቃ እንዲያደርጉ በዚህ ሰደቃ በማድረግ እጃቸውን በችግር ወጣኛ ሰዎች በመፍታት አላህ Subhanahu Wa Ta'ala በዚህ ቦታ ላይ የከፈተውን ትልቅ እድል ሰዎች እንዲጠቀሙ ነው የሚደረገው ይሄ እንግዲህ አንድ ዓሊም የሆነ ሰው ወይም ደግሞ አንድ ዳዒ የሆነ ሰው በደንብ አድርጎ ሊያውቀው የሚገባ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ትልቅ ስራ ሲጠየቁ አንዳንድ ቦታዎች ላይ ከዚህ ውጪ የሆነ መልስ መልሰዋል ለምሳሌ ከስራ ሁሉ በላጭ ምንድነው ሲባሉ እጥዓሙ ጣዓም ይላሉ ምግብ መመገብ እዚህ ጋር የለም እንዴት እዛ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምግብ መመገብ ብለው መለሱ ከተባለ እዛ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲመልሱ በሀገሩ ላይ ችግር ተስተውሎ በነበረበት ጊዜ የሰጡት መልስ ነው حتى ነብዩ ሰለላሁ ዐለይሂ ወሰለም አቆራኝቶ መብላትን የከለከሉበት ሰዓት ነበር አቆራኝቶ ነው እንደዚህ ሷሐቦቹ ቀርበው አንድ ሰው አንድ እንደዚህ ፍሬ ያነሳ ቢበላ ከሆነ አንድ ፍሬ ነው እንጂ ሁለት ፍሬ መብላት حرام የነበረበት ጊዜ ነው ይሄ የተባለው ምንድነው የሰውን ተጨባጭ ሁሉንም ያለበትን ሁሉ ለማዳረስና ለማስተካከል የተደረገ ነገር ነው አልሙሂም ይሄንን አንድ ሰው በደንብ አድርጎ ነው ሊያየው የሚገባው ማለት ነው ሌላው ሰው ልጆች ለራሳቸው ከቀንና ከሌሊት ወዛኢፍ ሊኖራቸው ይገባል የሚሰሩት የሆነ ስራ ሊኖራቸው ይገባል የኸይር ስራ ሰደቃ ሊሆን ይችላል እስትግፋር ሊሆን ይችላል ሰው ማገዝ መተባበር ሊሆን ይችላል በሐሳብ መርዳት ሊሆን ይችላል ዱዓ ሊሆን ይችላል ዝምድና መቀጠል ሊሆን ይችላል ለመልካም በመልካም ነገር ቢሰሪ መታዘዝና ለቤተሰብ መልካም ነገር ማድረግ ብር ብሎ ሊሆን ይችላል أبواب الخير بزونه بزا بخير بر مساتف تقبل له لنا حديث يسرد الحديث الخامس والأربعون 44 حديث عن عائشة رضي الله تعالى عنها قالت لقد كان رسول الله صلى الله عليه وسلم يصلي الفجر فتشهد معه نساء من المؤمنات متلفعات من بيوتهن ثم يرجعن إلى بيوتهن ما يعرفهن أحد من الغلس قال المروط أقسية معلمة تكون من خز وتكون من صوف
هي يا عائشة حديث رضي الله تعالى عنها لقد كان رسول الله ملتني عليه الصلاة والسلام نبرونا مثله لقد كان رسول الله صلى الله عليه وسلم يصلي الفجر صبحي يسجد نبر صبح صلاة فتشهد معه كسرتوغا يغنيالو ببوتاو نساء ሴቶች من المؤمنات مؤمن كهونو ሴቶች ይገኛሉ ሙእሚን የሆኑ ሴቶች ነብዩ ጋር አለይሂ ሰላቱ ወሰለም ይመጣሉ ሶላት ለመስገድ ማለት ነው متلفعات تكنانبوا بمروطهن بمكنانبياቸው ተከናንበው مرط ነው የሚባለው بكسر الميم كساء مخطط بالوان በመልክ የተቀለመ መስመር ያለው ልብስ ነው مربعه እንደሆነ አንዳንድ ቦታ ላይ ይጨምሩበታል አራት ጎን ያለው ነው ይላል ثم يرجعن الى بيوتهن ከዛም ወደ ቤታቸው ይመለሳሉ ما يعرفهن أيوقاتهم أحد أندم سو من الغلس كجلموا يتنسى قال المروط أكسية معلمة بفتح اللام وتشديدها معلمة ملكت يتدرج لبس ملكت يتدرج تكون يهونال من خز كحر خز بلا حر نطرت يا لو يندمو من حرير وصوف يتدبلك إلى ولتم خز بال وتكون من صوف على من خز وتكون من صوف مروط ميبالو جمعو عنده مرط የሚባለው የልብስ አይነት ከخዝ የሚሰራ ወይም ደግሞ ከሱፍ የሚሰራ ብቻ ዞሮ ምንድነው መጠቅለያ ልብስ ነው እሱን ይሄንን መጠቅለያ ልብሳቸውን ጥቅልል ብለው متلفعات ማለት ملتحفات ማለት ተጠቀለሉ ማንንም አያውቃቸውም ثم يرجعن الى بيوتهن ما يعرفون احد من الغلس ማንንም አያውቃቸውም من الغلس كجلما اختلاط ضياء الصبح بظلمة الليل غلس البلد اختلاط مدبالق ነው ضياء الصبح የንጋቱ ብርሃን بظلمة الليل ሲደባለቅ غلس ይባላል በአማርኛ በጨለማ ነው غلس ማንኛውም ሶላት الفجر ሴቶቹ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጡ ነበር ማለትም ጠቁሟል ሐዲሱ ገነኛ ያለነው ምንድነው ባቡል መዋቂት ምን እንደጠቁመን ነው እዚህ ነበር غلس ያለነው ሱብሂ የተሰገደው ሲያልቅ ራሱ ምን አለ ማለት ነው የተወሰነ ጨለማ ነገር አለ የተወሰነ ቀን አይደለም صلاه الصبح وينفجر በላጩ የተኛው ነው በሚለው ኺላፍ አለ ائمه الثلاثه تغليس ነው የሚሻለው ጨለም ባለው ጊዜ መስገዱ ነው የሚሻለው ይላሉ ሐነፊዮቹ ደግሞ አስሩ بالفجر በፈጅሩ አብሩ የሚላል فانه اعظم للاجر የሚል ሐዲስ ይዘው እስፋር ነው የሚወደደው በማለት በደንብ እንዲነጋ ይወዳሉ ማለት ነው ሐቁ ግን አስፊሩ ማለት አጥይሉ ሶላቱን ረዘም አርጉት እንደው እስፋር አደረገ እስከሚባል ድረስ እንዲሆን ለማለት ነው እንጂ አስፊሩ የሚለው በዛ አይነት እነሱ በተረገሙት መልክ አይደለም
ወይም ደግሞ ሰውየው ጨለም ባለ ጊዜ ሱብህ ይጀምራል መስገድ ከዛ በኋላ እየነጋ እንዲሄድ ማድረግ ነው በሌላ አገላለጽ እየነጋ እንዲሄድ ማድረግ ይሄ ነው ለዛ ነው በአንድ ሐዲስ ላይ ምን ይላል ማንንም ማናችንንም በማያውቅበት መልኩ ሰላት እንገባለን ስንወጣ ግን ሁላችንም እንተዋወቃለን ይላል ሱብህ ላይ وعن جابر بن عبد الله رضي الله عنه قال كان النبي صلى الله عليه وسلم يصلي الظهر بالهاجرة والعصر والشمس نقية والمغرب إذا وجبت والعشاء أحيانا وأحيانا إذا رآهم كانوا عجل وإذا رآهم أبطأوا أخر والصبح نكثر معنتين وكرقت يصلي الظهر على لم والعصر والمغرب والعشاء والصبح نعم والصبح صبحون كان النبي يصليها بغلس وجلما يسلكنا والصبح بغلس بلو باجرو ያስከል ነበር ነገር ግን ይሄ ሙሉ ጁምላ ያመጣ والصبح كان النبي يصليها بغلس يعني صبحون ደግሞ በጨለማ ይሰግዱት ነበር እስቲ ከላይ እንተርጉሙ كان النبي صلى الله عليه وسلم يصلي الظهر بالهاجره ظهر يسجد نبر بالهاجرة بهاجرة هاجرة ماذا عند شدة الحر ماذا قاتلوا سبرتا بعد الزوال بذا ጊዜ ነው የሚሰገደው هاجرة لمن هاجرة ተባለ ጊዜው لأن الناس كلهم يهجرون أعمالهم ሁላቸውም ስራቸውን ስለሚተው هاجر ማለት መተው ያቺ ሰዓት ስራ ታስተዋለች በጣም ከማቃጠሏ ማለት ሁሉም ወፍሎ ይቀመጣል አቃጥሎት ሰዓት ለዛ ምን ተባለ ሃጅራ ተባለ በዛ ሰዓት ነበር የሚሰግዱት ሃጅራ ማለት ነው والعصر عصر ደሞ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር والشمس نقيه ፀሐይቱ ሳትዳከም ጥርት ብላ ያቃጠለች ሐያ ይላል አንድ ሪዋያ ሐይ ሆና ያቃጠለች بيضاء نقيه እንደው እንዳለችው ነች የምታቃጥል ሆነ ማለት ነው በዚህ አይነት ነው ዓስር የሚሰገደው በጣም ደክሞ አይሰገድም ሰዓቱ ሊወጣ አካባቢ ማለት ነው والمغرب مغرب ደግሞ ይሰግዳሉ اذا وجبت ፀሐይቱ ጥልቅ ስትል اذا وجبت ማለት በጠለቀች ጊዜ ፀሐይቱ እንግዲህ የሷ ዛቷ ቁርስ ይሉታል ፉቃሃዎች ዛቷ ከጠለቀ በኋላ ከሷ መጥለቅ መጀመሪያ ከመኖሯ ተታየለችው የሆነ ተጽኖ ማብራቱ ይቀራል እሱም ጠልቀባል ያ ማብራት ወይም ወጋገን ተብየው ማለት እሱ እስከሚጠፋ ድረስ አይጠበቅም ፀሐይቱ ዛቷ ሲጠልቅ መግሪብ ገብቶ እሻውስ احيانا واحيانا እንደ ሁኔታው ዒሻ እንደ ሁኔታው ነው የሚለው አሁንም መሆን ያለበት እንደ ሁኔታው احيانا واحيانا احيانا قدم واحيانا اخرنا አንዳንዴ ቀደም ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ደግሞ ምን ነው ቸኮሉ ስለሚባል ነው አንዳንዴ ደግሞ ቆይቷል ባይሆን የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ እንዴት ነው ጀማዓ አብዛኛው ጀማዓ ከተገኘ እንስገድም አብዛኛው ጀማዓ ደግሞ ወደ ኋላ ከቀረ እንጠብቅ ይላሉ ለምን ይስፈልል አይሆን እስከ ለሊቱ ግማሽ ድረስ አቅራቢያ ግማሽ ሊደርስ አቅራቢያ ወይም ግማሽ አካባቢ ወይም ግማሽ ላይ የመጡበት አለ ነብዩ ሰለላሁ ዐለይሂ ወሰለም ሐጃቸውን ጨርሰው ማለት ነው ከሆነ ቦታ ነው ሰው አልሰገደም ሁሉም ተንገላቷል እንቅልፍ ነብዩ ሰለላሁ ዐለይሂ ወሰለም ቆሙና ምን አሉ ካሰገዱ በኋላ የኢሻው ወቅት እንደዚህ ረዘም ሲል ነበር የሚሻለው እናንተ ፈضላላችሁ ብለው ለማንኛውም ፈضላቸውን ነገሯቸው ከናንተ የበለጠ ዛሬ እንደዚህ ቆይቶ ኢሻን የሰገደ የለም ፈضላላችሁ ብለው ቡኻሪ ላይ ተዘግቧል ሐዲስ አልሙሂም ኢሻ አንድ ሰው ብቻውን ከሆነ ከፈለገ ማቆየት ይችላል እስከ 4 ሰዓትም ምንም ነገር ግን አቆያለሁ ሱና ሰራለሁ ብሎ ሳይሰግደው እንዳይተኛ ተነቃቂ ጭራሽ ይሄ ምን እንደሚባለው ይሆናል
ለማን በሽታ ምን አረዱ ይባል ዶሮ ሲታመም በሰውየው ፍየል አመጣ እናረደላት ለማዳን የፈለገው ዶሮ ነው እያረደ ያለው ምንድነው ፍየል ነው እንደዚህ ነው ልክ እንደዚሁ ገና ሱና ሰራለሁ ብሎ እየዳዳ ነው ለሱና ማለት ለሱና ብሎ ምን ሊተው ነው ዋጅቡንም ትቶት እንዳንዳንዶቹ ተሐጁድ ሰጋጆች ማለት ተሐጁድ ይሰግዱና ሱብሂ ይተዋል ወይም ተሐጁድ ከሌላ ሰፈር የሚመጣ አለ እንግዲህ ይሄ እኮ ጉብዝና ነው በአንድ በልኩ ግን ያለ ቦታው ያው በአለማወቅ የሚሰራ ጉብዝና ስለሆነ ብዙ ሰውየውን አያስደንቀውም የዚህ አይነቱ ጉብዝና በጣም ከሩቅ ሰፈር ይመጣል ጋቢ ለብሶ ወይ ብርድ ልብስ ለብሶ ይመጣል 8 ሰዓት ላይ ማለት ሱብሂ ላይ የለም ሰው የትኛው ነበር ለሱ የሚሻል አረውን ተረጠራል ዋጅቡ ነበርኩ ግን ሸይጣን ያኛው ላይ አበረታው የሰውየው መልካምነት አይቶ በሱናው ላይ ብዙም በማታጓጣው ላይ በዛች ላይ ጠንከር ያደርገዋል ዋጅቡ ሲደርስ አሳንቶታል المهم عشاء የሚሰገደው احيانا واحيانا አንዳንዴ ቀደም አንዳንዴ ወደኋላ አንዳንዴ ወደፊት اذا راهم اجتمعوا ተሰባስበው ሲያገኟቸው ሰሃቦቹን عجل ያቻኩሉት ነበር واذا راهم ابطؤوا ሰሃቦቹ ወደኋላ ቀርተው ሲያገኙ ደግሞ اخر ያዘገዩ ነበር والصبح صبحي ወንደሆን كان النبي صلى الله عليه وسلم يصليها نبي يسجدات نبر بغلس بجلما عند اول اختلاط الضياء بالظلام መጀመሪያ ንጋቱ ወጣ ብሎ ከጨለማው ጋር እንደተቀላቀለ ማለት ነው ብዙም ሳይነጋ ምን እንደነጋ መጀመሪያ ወቅቱ ላይ ነው ሱብሂ የሰገዱት ይሄ እንግዲህ ይሄ ነው ሶላተ ዙህር ላይ ቶሎ እንደሚሰገድ አሳይቷል ባይሆን በአንዳንድ ሪዋያዎች እንደመጣው በጣም በሚያቃጥል ጊዜ ሱናው ቶሎ አለመስገድ ነው ሶላተ ዙህር ማለት ነው እንግዲህ በዚህ ሀገር እንኳን ብዙም አይደለም በረሃ ሀገሮች ላይ እንደዚህ እንደ አፋር ያለ በጣም የሚያቃጥል ሀገር ሲሆን እና የባሰበት ጊዜ ሊመጣ ይችላል በጣም አስቸጋሪ ጊዜ አለ አንዳንድ ቦታ ኢሻ እንኳን አንድ ቦታ ቢሄድኩበት ወደዛው ወደ አፋር ቀረብ ይላል መሰለኝ ቦታ ኢሻ እየተሰገደ ላብ እንደዚህ ነው የሚፈሰው ከሰውየው ማለት ኢሻ በጀማዓ ለመስገድ ውጪ እየተሰገደበት ጊዜ ኢሻ ላይ እንኳን አይደለም ዙሁሩ ላይ ማለት ዙሁር ሲሆን መጨረሻ ይደርሳል ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ اذا اشتد الحر قاتلوا ሲበረታ فابردوا بالصلاه በሶላት በረድ አርጉ 8 ተኩል 9 ሰዓት እንዲሰገድ ይደረጋል ምኑ ዙሁሩ ማቆየቱ ምን ይሆናል ማለት ነው የነብዩ ሱና የዛት በጣም ሲያቃጥል فابردوا بالصلاه በሶላት በረድ አርጉ فإن عندنا ميلاد فإن شدة الحر يحر مقاتل من فيح جهنم كجهنم انفالوتنا ولو النبي صلى الله عليه وسلم ያሉበት ነው እንግዲህ والله اعلم جهنم በዛ ሰዓት አላህ Subhanahu Wa Ta'ala አስተንፋስ ሰጥቷት የመተንፈስ ኑሯት የመተንፈስ ሁኔታ ኑሯት አጠቃላይ እዛ አካባቢ ስሜቱ ይሄ ሙቀት ያለበት ስሜት አካባቢ ላይ ያንን ስሜት አሰምታ ሊሆን ይችላል አላህ Subhanahu Wa Ta'ala والله على كل شيء قدير ስለዚህ አወለል ወቅት ላይ ነው የሚሰገደው ሁሉም የሚሻለው አወለል ወቅት ላይ ነው በላጩ አወለል ወቅት ነው ዙህርም ይሁን ዓስርም ይሁን መግሪብም ይሁን ፈጅር አዳ ምን ሲቀር ኢሻ ሲቀር ኢሻ እንደ ሁኔታው ነው የሚሻለው የሚባለው እንደ ሁኔታው ነው ባይሆን ከሁለቱ ሁኔታዎች ሰው በኋላ ነው የሚወጣው ሊሆን ይችላል የትኛው ነው የሚሻለው ወይም ደግሞ ተነጋግረን በየትኛው ጊዜ እንምጣ ተብሎ ሰዎቹ ቢሉ የሚሻላቸው እስከት ነው ከተባለ ተአኺሩ ነው ተአኺሩ እስከት ወይኩኑ ኢላ ንስፍ الليل
እስከ ለሊቱ ግማሽ ድረስ አለ ተአኺሩ እስከዛ ድረስ ይሄዳል ማለት ነው አልሙሂም በቃጠሎ ጊዜ ያለው ኻስ ይሆናል ለዙህሩ በቃጠሎ ጊዜ ያለው በዛ አይነት ነብያችን አለይሂ ሰላቱ ወሰለም ባገሩት መልኩ የሚሰገድ ይሆናል ፈጅሩ ሐዲሶቹ አይጋጩም ኢስፋር የሚለው በገለስ ተገብቶ ከዛ በኋላ ኢስፋር ተገኘ ለማለት ነው እንጂ እንደው በጣም በነጋበት ሱብህ ተሰገደ ለማለት አይደለም ብለን መልስ እንሰጣለን هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه